የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ታህሳስ 13 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ታህሳስ 13 ቀን 2177 ቀናት 5 ዓመት ከ11 ወር ከ17 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚሁ ያለፈው ዝግጅታችንን በዜና እንጀምራለን። በማስከተልም ዴሞክራሲ የአንድነት ጥያቄና ትግል በሚል ርዕስ ከኢህአፓ የተላከልንን ማብራሪያና ትንታኔ እናሰማለን። በማስከተልም ዴሞክራሲ የአንድነት ጥያቄና ትግል በሚል ርዕስ ከኢህአፓ የቀረበውን ማብራሪያና ትንታኔ እናሰማለን። በመጨረሻም በቀጥታ ከፋኖ የተላከ መልእክት እናሰማለን። ይህ መልእክት በነገው ዕለት ለምናቀርበው በሙስና የተጨማለቁትን የኦሮሞማ ጀነራሎችን የሚያጋልጠውን የምርመራ ዘገባ መንደርደሪያ ይሆነናል። በቅድሚያ ዜና። አገዛዙ ምርጫን አስመልክቶ ፋኖ በሚንቀሳቀስባቸው አራቱም ክፍላተ ሀገር እስከ ቀበሌ ድረስ የምርጫ ቀጠናዎችን መፍጠር ይፈልጋል። ይህም የሚሆነው ለዓለም አቀፍ ማህበረሰብ ሰላም ነው፣ ምርጫም ለማድረግ ይቻላል ለሚል ፕሮፓጋንዳው ያመቸው ዘንድ ነው ተብሏል። ይህንንም ተግባራዊ ለማድረግ ያለ የሌለ ኃይሉን በአየር ኃይል በመታገዝ ወረራም በመሞከር ላይ ይገኛል ተብሏል። ከአገዛዙ በደረሰ መረጃ መሰረት ከታህሳስ 15 ቀን ጀምሮ ጮቄ ለበሱን ቀጠና ይዞ እስከ ብቸና ደብረ ወርቅ ያለውን በእግረኛ በሜካናይዝድና በአየር ኃይል የተቀናጀ ሙሉ ኦፕሬሽን ለመስራት ዝግጅቱን ጨርሶ በመጠባበቅ ላይ ይገኛልም ተብሏል። በአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ያለው ፋሽስቱ የብልጽግና ወታደሮች በደቡብ ወሎ ዞን በወግዲ ወረዳ ልዩ ስሙ ለሚበር ተብሎ በሚጠራው አካባቢ አንዲት የ8 ዓመት ሕፃን ደፍረው በአሰቃቂ ሁኔታ ሕይወቷ ያለፈ ሲሆን ይህን ግፍ ለሕዝብ ብታሰሙ እንገድላቸዋለን በማለት በማስፈራራት ጉዳዩ ለሚዲያ እንዳይደርስ ታፍኖ መሰንበቱን ለማረጋገጥ ተችሏል። ከዚህ ጋር ተያይዞ ህዳር ወር አካባቢ መካነ ሰላም ላይ አንዲት የቄስ ሚስትና ነፍሰ ጡር እናትን ጨምሮ 3 ሴቶች በአገዛዙ ወታደሮች ተገደው በግፍ የተደፈሩ መሆኑን በወቅቱ መገለጹ ይታወሳል። የፋሽስቱ ጸረ አማራ የአብይ አህመድ ሰራዊት በተደጋጋሚ ከሚፈጸመው የአማራ ግፍና በደል አንዱ የአማራን ህዝብ ከትምህርት ገበታ ውጭ ማድረግ ሲሆን ሰሞኑን ከታህሳስ 8 ቀን በመካነ ሰላም ወረዳ 17 ቀበሌ ትምህርት ቤት ከረፋዱ 4 ሰዓት ላይ ተማሪዎች እየተማሩ ባሉበት በርቀት በድሽቃ ትምህርት ቤቱን ሲደበድብ የዋለ ሲሆን ተማሪዎቹና መምህራን ሕይወታቸውን ለማትረፍ ተበትነዋል። ትምህርት ቤቱንም አውድሟል። ይህ ድርጊት ሲፈጸም በአካባቢው ምንም አይነት የፋኖ ኃይል ያልነበረ ሲሆን በትምህርት ገበታ ላይ ያሉ ተማሪዎችን ያላከበረና ትኩረት ያልሰጠ የዘረኛው ፋሽስት ብልጽግና አገዛዝ የተለመደ ተግባር መሆኑን ለመረዳት ተችሏል። በሌላ በኩል ጀንበር የጠለቀችበት አገዛዝ በመካነ ሰላም ዙሪያ ባገኘው አጋጣሚ ሁሉ አሁንም ፖለቲካውን ወደ ሃይማኖት ግጭትና እርስ በርስ መጠፋፋት ለመቀየር አበክሮ እየሰራ መሆኑንና ካድሬዎቹ በየእምነት ተቋማቱ እየሄዱ ይህን ፕሮፓጋንዳ ሲሰብኩ እንደሚውሉ አብረው የነበሩ አማኞች መረጃውን አድርሰዋል። ከደሴ ወደ አማራ ሳይንስ ሲጓዙ በነበሩ ያገዛዙ ወታደሮች ላይ በተደረገ ደፈጣ ጥቃት ከአንድ ወታደር በስተቀር በተሽከርካሪው ላይ ተሳፍረው የነበሩ ሙሉ በሙሉ መደምሰሳቸው ተነገረ። በደፈጣ ጥቃቱ ወታደሮቹ ተሳፍረውበት የነበረው ተሽከርካሪ መውደሙም ለማረጋገጥ ተችሏል። የምዕራብ አማራ ቀጠና የሰሞኑ ተጋድሎ ተጠናክሮ ቀጥሏል።
የ99ኛ ክፍለ ጦር የጠላትን እቅድ በማዛባት ዋድ አዲስ ዓለም ከተማን ማስለቀቅ ቻለ። በክራትረት የለመደ ያገዛዙ ኃይል በሌሊት በመግባት ረፍት የነሳውን የ109ኛ ኮር 99ኛ ክፍለ ጦር ዋድ አዲስ ዓለም ከተማን በሌሊት ወጥቶ ወደ ደንበጫ ከተማ ገብቷል። የብልጽግና መንግስታዊ መዋቅሩን ዘረጋለው ብሎ ያሰበው ያገዛዙ ዙፋን ጠባቂ ኃይል ረፍት የነሳው የ109ኛ ኮር አዲስ ዓለም ከተማን ለቆ ወደ መጣበትም ተመልሷል። 77ኛ ክፍለ ጦር ጥምር ኃይል በድሮን የታገዘውን ተጋድሎ በመቋቋም ከተለያዩ አካባቢ ተሰባስቦ የመጣውን በርካታ ኃይል አጉት ላይ ደመሰሰ። በትላንትናው ዕለት ከ9 ሰዓት ከ30 እስከ ምሽት 1 ሰዓት ድረስ በተደረገው ለአስጨራሽ ትንቅንቅ ሰከላ ወረዳ አጉት ቀበሌ ዙሪያ ከሚገኙ ሁለት አብያተ ክርስቲያናት ውስጥ መሽጎ የሚገኘውን ዙፋን ጠባቂ ኃይል የያዘው የድንጋይ ካብ ሳያተርፈው ተደምስሷል። ለተከታታይ 3 ሰዓት በተደረገው የእጅ በእጅ የቦምብ ትንቅንቅ ለማስቀረው የነገ ነጻነት ጀግኖቹ 44ኛ እና 77ኛ ክፍለ ጦር ውድ ዋጋ በመክፈል ጡት ቆራጩን ቡድን ጡትና ምላስ ብልት በቆረጠበት አሰቃቂ ድርጊት በፈጸመበት ሰከላ ቀጠና አጉት ላይ ቀብረው አስቀርተውታል። አረመኔው ቡድን ለሳምንት ሲቆፍር ሲያዘጋጅና አንገት ድረስ ሲሰራው የሰነበተው ምሽግ በነበልባሎቹ ሲደረማመስ መድረሻ ያጣው ወንበዴ ቡድን በግር አልችል ብሎ በድሮን የታገዘ ውጊያ በማድረግ ተከታታይ 2 የድሮን ቅንቡላ ቢጠቀምም ከመደምሰስ ግን አላዳነው። ቤተክርስቲያንና ተራራ ላይ ጉድጓድ እንደ ቀበሮ በመቆፈር ለማምለጥ የሚሞክረው ዙፋን ጠባቂ ኃይል በለው በጀግኖቹ ከባድ ምት ተደቁሶ በቆፈረው ጉድጓድ አፈር ለብሶ ቀርቷል። የገበሬው ጦር የብልጽግናን ኃይል አንገት አስደፍቶ መለሰ። በጎንቻ ሶነሲ ወረዳ ከግንዶይን ከተማ የቡችርና የቁራራ ስማ ቀበሌዎች ላይ ጭፍጨፋ ለመፈጸም በርካታ መከላከያ ሚሊሻና ፖሊስ በማሰለፍ በሌሊት ተንቀሳቅሶ የቡችር ቀበሌ ሚካኤል ቤተክርስቲያንና የቁራቦ ቤተክርስቲያን ህዝቡን በግድ ሰብስቦ በርሽጦ የገዛውን መሳሪያ ለማውረድ ደፋ ቀና ሲል ውሏል። የ74ኛ ክፍለ ጦር 3ኛ ሬጅመንት የቡችር ሚካኤል የከተማውን የብልጽግና ሰራዊት እንዲሁም የአራስማ ቀጠና የገበሬ ጦር ደግሞ የቁራቦ ዙሪያ በመስፈር የተደረገውን ሙከራ ጀግኖቹ በግንዳቸው ሲያዝረከረኩት ያረፈዱ ሲሆን በየጥሻው ሙትና ቁስለኛውን በመያዝ ወደ መጣበት እግሬ አውጪ ብሎ እንዲመለስ ተደርጓል። በዚህ አውደ ውጊያ የገበሬው ጦር ተጋድሎ አገዛዙ ህዝቡ ይደግፈኛል እያለ የሚሰራውን የፖለቲካ ፕሮፓጋንዳ ገደል የከተተ ሆኖም አልፏል። ማረጉ ተማራ ክፍለ ጦር ከ54ኛ በላይ ያገዛዙ ኃይል በመደምሰስ ከ71 በላይ በማቁሰል ታላቅ ድል ተጎናጸፈ። የምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ማረጉ ተማራ ክፍለ ጦር ባደረገው ከባድ ትንቅንቅ በጠላት ላይ የበላይነትን በመቀዳጀት ታላቅ ጀብዱ ፈጽሟል። ያገዛዙ ኃይል ከሌሊት ጀምሮ ማረጉ ተማራ ክፍለ ጦር ለማፈን በሚል በአራት አቅጣጫ ከእንጃፋት በዝጊት አዲስ ዓለም አቅጣጫ ከጥጉ ቀበሌ በድፍቋ ፈረስ መጋለቢያ አቅጣጫ ከብልባላ መዛርድ በጸዳ ወንዝ አቅጣጫና ከላሊበላ በጉርዱ በር ዳጉሶች አቅጣጫ የመጣው ኃይል ቀድሞ መረጃ የደረሳቸው ነበልባሎቹ ወሳኝ ቦታዎችን በመያዝ ከንጋቱ 12 ሰዓት ከ30 እስከ ቀኑ 8 ሰዓት ከ30 ድረስ በየመጣበት አቅጣጫ የጠላትን ኃይል ሲያራገፉት ውለዋል። በክንደ ነበልባሎቹ ያሳምነው ልጅ የተገረፈው ያገዛዙ ወንበር አስጠባቂ ኃይል አዲስ ዓለም ከምትባል ጥንስስ ከተማ ላይ ከ54 በላይ ሲደመሰስ ከ71 በላይ ቁስለኛውን በየሸጡ ሸለቆ እየለቀመ ውሏል። በተያያዘ መረጃ ጀነራል ኃይሉ ከበደ ክፍለ ጦር ለማረጉ ተማራ ክፍለ ጦር ተጀነነቱን በማሳየት የደረሰ ሲሆን በድፍቋ አቅጣጫ የመጣውን ኃይል መሃል በመቁረጥ መግቢያ መውጫ እንዳያገኝ በማድረግ ከ20 በላይ በመደምሰስ ከ32 በላይ ቁስለኛ በማድረግ የጀነራሉ ልጆች ታላቅ ድል ፈጽመዋል። በመጨረሻም አንድነት ኃይል ነውና በመከተል ማረጉ ተማራ ክፍለ ጦርና ጀነራል ኃይሉ ከበደ ክፍለ ጦር በጋራ በመናበብ የጠላትን ኃይል አንገት ያስደፉት ጥምረት ሌሎች አርያ የሆነ ቅንጅት ነው ሲሉ
የክፍለ ጦሩ አመራሮች መልእክታቸውን አስተላልፈዋል። የጎንደር የበጋሻው ክፍለ ጦር ቀጠና 6 አቅጣጫ የገባው ያገዛዙ ቀልብ ኃይል ሙሉ በሙሉ ተደምሶ ተመልሷል። በአምባ ጊዮርጊስ፣ በደጎማ፣ በለሳ ከጎንደር በጠዳ በኩል ከማክሰኝት አካባቢ በደጎላ፣ በድንዛዛ፣ በድንጎር ድባ በድምሩ በ6 አቅጣጫ የአርሶ አደር የጦር መሳሪያ ለመዝረፍ የመጣውን ኃይል ለመግባት ሙከራ ቢያደርግም ጀግኖቹ በደጎላ ውዛባ ቀበሌዎች የሞት ኮሶ ሲቀምሱ ውሎ ግማሹ ሸሽቶ ወደ ደጎማ ከተማ ሲመለስ ከፊሉ መውጫ ቀዳዳ ጠፍቶት ሲደናበር አድሯል። በጎንደር የበጋሻው ክፍለ ጦር በር ተዘግቶበት ያደረ ያገዛዙ ቀልብ ወዳደር ኃይል በቃግራና አይባ ቀበሌዎች ሙሉ በሙሉ ተደምሶ በአባይና ወገራ በተደረገ ውጊያ ጠላት ሙትና ቁስለኛ ሆኗል። በወደ ውጊያው የተሳተፉ የጎንደር የበጋሻው ክፍለ ጦር የተመረጠ የጎንደር ብርጌድ፣ የፋሲለደስ ብርጌድ፣ የነብዩ አሳምነው ብርጌድ፣ የቴዎድሮስና የቃኘው ብርጌድ አባላት በውጊያው ተሳትፈዋል ተብሏል። በሁለቱ ቀን አውደ ውጊያ በጠላት በኩል 16 ሲደመሰስ 9 በላይ የሚሆኑት ደግሞ ክፉኛ ቆስለዋል። 3 ከድተው የጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። ለአዲስ ቅዳም ከተማና አካባቢው ነዋሪዎች መልእክት ተላለፈ። ከውሾ ጋር የተገኘ ውሾ ነው እንዲሉ ከሰሞኑ በጸረ አማራው አብይ አህመድ ተቀዳሚ ጋሻ ጃግሬ የአማራ ክልል ርዕሰ መስተዳድር ተብዬው አረጋ ከበደ የሚመራው የአሸባሪው ብልጽግና ቡድን በአንዳንድ የጎጃም ከተሞች እየተዘዋወረ የቃየልን መቀበዝበዝ በመተግበር ላይ እንደሆነ ይታወቃል። ከዚህ ጋር በተያያዘ የቀደም ደመጠጭው ቡድን የፊታችን ሰኞ ታህሳስ አዲስ ቅዳም ከተማ ውስጥ በመገኘት የእብድ ውሻ ላጩን ሊያዝረከርክ መዘጋጀትን ተደርሶበታል። የጸረ አማራ ቡድን አዲስ ቅዳም ከተማና አካባቢው በሚኖር ህዝባችን ላይ የተፋላሰበው የክፉ ልክፍት ላጭ ተግባሩን ሁኔታዎችን እንዲያመቻቹለት ከማህበረሰቡ ውስጥ የተወሰኑ ግለሰቦችን መልምሎ የተለያየ ተልእኮዎች እንደሰጣቸው ከውስጥ ቃኞቻችን ማረጋገጥ ተችሏል። የተልእኮ አይነትና ተልእኮ ተቀባይ ግለሰቦችን በተወሰነ መልኩ ስንገልጽ የስብሰባ ወቅት ተናጋሪ ይህ የባንዳነት ተልእኮ ከተሰጣቸው ውስጥ እጅጉ አያሌው፣ አዳሙ ነኞ፣ ተማረ ማሩ፣ አለሙ ስዩም፣ ሳምሶን እጅጉ፣ እሱ ባለው ገደፎ፣ ቢራስ ከበደ፣ አበባው ላቀ ሲሆኑ ተልእኮ 2 ደግሞ የስብሰባ ሎጂስቲክስ አመቻች ኮሚቴ፣ በዚህ የባንዳነት ተግባር የሚሳተፉ ደግሞ አዱኛ በላይ፣ ግርማ ክንዲ፣ አለማየሁ ሞገስ፣ አበራ ይመር ናቸው። ደብል ኤጀንት በቃሉ መለሰ የገቢዎች ባለሙያና ቢጫ ካርድ ላይ የሚገኝ ግለሰቦች ሲሆን ሌሎች ተልእኮዎችንም የተቀበላችሁ ግለሰቦች መኖራቸውን ተልእኮውን ከሰጣችሁ ግለሰብ በኩል መረጃው ወጥቷል። በመሆኑም ከላይ የሰማችሁ የተዘረዘረው ሆነ ስማችሁ ያልተዘረዘረ ግለሰቦች በዚህ ተግባር መገኘት በጸረ አማራነት እንደሚያስፈርጅ ማሳወቅ እንወዳለን። እንዲሁም የአዲስ ቅዳም ከተማና አካባቢ ነዋሪ ማህበረሰባችን ከዚህ ጸረ አማራ ጉባኤ ባለመሳተፍ ጉባኤውን ተከትሎ ከሚደርስ ማንኛውንም አይነት አደጋ ራሳችሁ እንድታተርፉ ወገናዊ የሆነ ማሳሰቢያ ይድረሳችሁ በማለት ብርጌዱ ማስጠንቀቂያ ያዘለ መልእክት አስተላልፏል። የዕለቱ ዜና በዚያ በቃ። በማስከተል ዴሞክራሲ የአንድነት ጥያቄና ትግል በሚል ርዕስ ከኢህአፓ የቀረበውን ማብራሪያና ትንታኔ እናሰማለን።
ዴሞክራሲ የአንድነት ጥያቄና ትግል። በአገራችን ኢትዮጵያ የመንግስት ስርዓት ጥንታዊ መሰረት የነበረውና ከቀላል ወደ ውስብስብ ተቋማዊ ይዘትም እያደገ የመጣ ነው። የሆነ ሆኖ ግን ይህ መንግስት ከፊውዳላዊ ይዘት በተቋም መልክ የተላቀቀ ቢሆንም ከዚሁ ስነ ልቦና ካልተላቀቀ ከአነስተኛ መኮንኖች አልፎ በዘመናዊ ጎሰኞች እጅ ገብቷል። በዚሁ ሰበብ በኢትዮጵያ ዴሞክራሲ የትናንትና ብቸኛ ጭንቀት የነበረ ሆኖ ሳለ ያ ጥያቄ በመውገርገሩ ዛሬ ሌላ አንድነታችንን የሚፈታተን ችግር ይዞ ብቅ ብሏል። ይህም የመነጨው በኢትዮጵያ አገዛዞች ስህተትን በስህተት እያረሙ ስልጣናቸውን ለመጠበቅ በፈጸሙት ግፍ ችግሮች እየተወሳሰቡና እየተበራከቱ በመምጣታቸው ነው። የወታደራዊ ደርግ አገዛዝ በስልጣኑ ዴሞክራሲያዊ መሰረት ላለመስጠት በአገሪቱ አንድነት እያመካኘ በአገር ደህንነት እያሳበበና ብሔራዊ ሉዓላዊነት ተደፈረ እያሰኘ ብሔራዊ ዴሞክራቲክ ኃይሎችን በግፍ ጨፍጭፎ የአገሪቱን የፖለቲካ መቅን ጉልበት መታ። በዚህ የተነሳ አንድነትም ከግፍ ጋር ተዛመደና አንድነት ባርነት መሰለ። ይህ ደግሞ ልክ የተገንጣይ ኃይሎች እንዲጠናከሩና ያልነበሩ እንዲፈጠሩ መንገድ ከፈተ። የአገሪቱ ብሔራዊ የፖለቲካ ኃይል በአሰቃቂ መልኩ በመመታቱ ዴሞክራሲ የተገንጣዮች አስገንጣዮች የይለፍ ቃል ሆነ። በመሆኑም በኢትዮጵያ አንድነት በደርግ የተነሳ አጠራጣሪና አስፈሪ ፖለቲካ መስሎ ሲቀርብ፣ ዴሞክራሲ ደግሞ በወያኔ የተነሳ መፈራቀቅ፣ የጎሳ ግጭት፣ መገነጣጠልና በአጠቃላይም የጎሳ ፖለቲካ ገጽታ የያዘ መስሎ ተገኘ። አንድነትና ዴሞክራሲም ውላቸውን እንዲስቱ የአገዛዞች ውዥንብር ግድ አደረገ። ባጭሩ ዛሬ አገሪቱ ብሔራዊ አንድነቷ ተናግቷል። እንዲሁም ዛሬ አገሪቱ ችግሮቿን የምትፈታበት ፍትሃዊ መንገድ አጥታለች። ስለሆነም አሁን የዴሞክራሲና የአንድነት ጥያቄዎች የማይነጣጠሉ ሆነዋል። የአገራችን መሰረታዊ ችግርም ከአገር አፍራሽ ወይም ገንቢ አስተዋጽኦ ጋር በወሳኝ የተያያዘ ሆኗል። ሁለቱን ግቦች አያይዞ ማራመድና መቀበል የማያዋጣ ነው። ምክንያቱም ዴሞክራሲን ያለ አገራዊ ማገር ማለትም ኢትዮጵያዊነት በባዶ ማሰብ ልቦለድ ይሆናል። የአገር አንድነት ደግሞ ለዴሞክራሲያዊ ስርዓት እውን መሆን መድረክ ካልፈጠረና ዋስትና ካልሰጠ ወደ አዙሪት የግፍ አገዛዝ መመለስ ይሆናል። ዴሞክራሲ ሲለጠጥና ሲጨማለቅ ስርዓት አልበኝነትን ያነግሳል፣ ብሔራዊ አንድነትን ያናጋል። ያለ ዴሞክራሲያዊ መሰረት የታነጸ አገዛዝ ደግሞ በሕዝብና በዜጎች ላይ አሰቃቂ አገዛዝን ያሰፍናል። ለዚህም ነው ዴሞክራሲና አንድነት የማይነጣጠሉ ግቦች ናቸው ማለት ያስፈለገው። በአሁኑ የኢትዮጵያ ተጨባጭ ሁኔታ ደግሞ ያልተሳኩ ግቦች ናቸው። ዴሞክራሲ፣ ሕዝባዊና ፍትሃዊ ስርዓት። ዴሞክራሲያዊ ስርዓት ማለት የመንግስት ስልጣን እንዲኖር እሽታውን ፈቃድ የሚሰጥበት መብትና ተቋማዊ ዋስትና አለው ማለት ነው። ይህ ፈቃድ ደግሞ ፍትሃዊነትን፣ ሚዛናዊነትን፣ ትክክለኝነትን፣ መድሏዊነትን፣ ግልጽነትንና ተጠያቂነትን መሰረት አድርጎ መሆን አለበት። ፍትሃዊነት ደግሞ በሰዎች መካከል የዘር፣ የጎሳ፣ የጾታ፣ የቦታ ወይም የሌላ አድልዎን መሰረት የማያደርግ ሕጋዊና ሕሊናዊ ግዴታን የያዘ ባህልንና አስተሳሰብን የሚጠይቅ ነው። ሆኖም በኢትዮጵያ ባለፉት 35 ዓመታት የጸረ ኢትዮጵያ ኃይሎች አገሪቷን የማንኳሰሻ የማብጠልጠያና የማጥፊያ ርዕዮት ሆኖ ተከስቷል። ስለሆነም ዴሞክራሲ ውሉን ስቶ የወያኔን ስልጣን አፍራሽ ፖሊሲና ይህንኑ ያስከተለው የኦሮሞማ አገዛዝ ማበልጸጊያ ሆኖ ቀርቷል። አገሪቱን በጎሳ መሸንሸንና ማዳከም ዴሞክራሲያዊ ነጸብራቅ ተደርጎ እየተሰራበት ነው። የአገሪቱን ሕዝብ በየብሔረሰቡ እየከፋፈሉ ማቃረንና ማፈራቀቅ ዴሞክራሲያዊ ልምምድ ነው ተብሏል። ዴሞክራሲ የአንድን አገር ጥንካሬ የሚያጎለብት፣ ድክመት ደግሞ የሚያርም፣
የመንግስት ስርዓት መሆኑ ቀርቶ ድክመቷን የሚያሰፉበት፣ ጥንካሬዋን የሚያሳንሱበት ርዕዮት ሆኗል። የኤርትራ መገንጠል የወያኔ ዴሞክራሲ አካል ነው። በአገሪቱ መገንጠል በሕግ እንደ መብት መቀመጡ የዚሁ የተጨማለቀ ዴሞክራሲ ውጤት ነው። የኢትዮጵያዊነት ዜግነታዊ ጎሳዊ ቅርጽ እንዲኖረው ግዴታ መሆኑ የዚሁ ፍትሃዊነት የጎደለው ዴሞክራሲያዊ ብሽቅጥነት ውጤት ነው። በክልል ምክንያት የዜጎች ከቦታ ወደ ቦታ የመንቀሳቀስ ሰብአዊ፣ ብሔራዊና ዓለም አቀፋዊ መብት መደፈሩና መታገሩ የወያኔ ኦህዴድ ዴሞክራሲ አስቂኝ ገጽታ ነው። የአገሪቱ የቋንቋና የባህል ማህበረሰቦች በልዩነታቸው የተነሳ እንዲፈራቀቁና በአይነ ጥላቻ እንዲተያዩ የተዘራው የጎሳ ፖለቲካ ተቋማዊ ይዘት የሚያመለክተው የትግራይና የኦሮሞ ጽንፈኞችን አሳዛኝ ዴሞክራሲ ይዘት ነው። የአገሪቱን ብሔራዊና አኩሪ ቅርሶች ማጥፋት፣ ተቋሞችን ማክሰርና መዝረፍ፣ ሰራተኞችን ያለ ጡረታ ዋስትና ማስቀረት፣ አምራቹን የእርሻ ማህበረሰብ ያለ አጋዥ እርዳታ በግብር መገፍገፍ ወዘተ ወዘተ የጠባቦቹን ዴሞክራሲ ኢፍትሃዊነትና ሚዛን አልባነት የሚያሳይ ነው። በአገሪቱ ሀብት ጥቂቶች ተጠቃሚ፣ ብዙሃኑ ደግሞ የዳር ተመልካች መሆናቸው የነወያኔን ዴሞክራሲ በዳይነትና መድሏዊነት አመላካች ነው። ዜጎችን በፖለቲካ አቋማቸው፣ የብሔረሰብ ማንነታቸው፣ በሙያቸው ብሎም በአመለካከታቸው የተነሳ ለመግደል፣ ለመሰወርና ለማሰር ዕድል የሚሰጠው የጎሳ ጽንፈኞች ዴሞክራሲ ግልጽነትንና ተጠያቂነትን የማያውቅ ቅጥ አምባሩ የጠፋው የመንጋ ፖለቲካ መሆኑን ያረጋግጣል። በዚህ ሰበብ ዴሞክራሲ በመርከሱ፣ ዴሞክራሲ በመጨማለቁ ዴሞክራሲ ትርጉም አጥቷል። የሚያሳዝነው ደግሞ በዴሞክራሲያዊ ልምዳችን በልጽገናል የሚሉ ከወያኔዎቹ ጋር ከኦሮሞማዎቹ ጋር በመስካሪነት መቆማቸው እሳቤው በኢትዮጵያውያን ዘንድ ጨለማዊ ገጽታ እንዲኖረው አስተዋጽኦ አድርጓል። ይህ ዴሞክራሲን ይዘት የማሳጣት ሂደት ከቀጠለ ግብ አልባ ፖለቲካዊ ግብግብን ሊፈጥር ይችላል። የተጨማለቀ ዴሞክራሲ ስርዓት አልበኝነትን ያነግሳል የተባለውም ለዚሁ ነው። የሀገርን አንድነት ያናጋል። ወያኔም ሆነ እሱን የተካው የኦሮሞማ መንጋ የሚፈልገው የዴሞክራሲን ሹራብ ወይም ማሊያ ለብሶ አገርን ማዳከምና ጎሳ አቀፍ ሁከትን መፍጠር ነው። ክፍል 2 3 የኢትዮጵያ አንድነት። በኢትዮጵያ ዴሞክራሲ በወያኔ በመርከሱ አልያዝ አልጨበጥ ያለ ውዥንብር ሆኗል። ብሎም ለታሪካዊና ሕዝባዊው አንድነታችን ለብሔራዊ ጥንካሬያችንና በኢኮኖሚያዊ ግስጋሴያችን ጠንቅ መስሎ ቀርቧል። በኢትዮጵያውያን ዘንድ አንድነታችን ለብሔራዊ ጥንካሬያችን አልፎም ለኢኮኖሚያዊ እድገታችን መሰረትነቱ ግንዛቤ ያገኘ ጉዳይ ነው። ወያኔም ሆነ እሱን ተከትሎ የመጣው ኦህዴድ ብልጽግና የሚወገዘውና የሚረገመው ይህን መሰረት በመናድ ላይ በመሆኑ ነው። ከዚህም አልፎ ይህ አንድነት የግፍ አገዛዝ መሰረት ነው እያለ የአገዛዞችን ስህተት በመንቀስ የዜጎችን ልብ ያዘናጋል፣ ይከፋፍላል፣ ያሳምናልም። በሌላ በኩል ጥቂት ከአንድነት ጎራ የተሰለፉ ኃይሎች አሳዛኝ ድክመት ለእነዚሁ ገንጣይ አስገንጣዮች ቅስቀሳ ድጋፍ ሰጥቷል። ወያኔን ያራከሱ እየመሰላቸው ዴሞክራሲን አብጠልጥለዋል። በመሆኑም ለዴሞክራሲና ለወያኔ የአንድ ባህሪ የአንድ አምሳል አንደምታ ትርጉም ያሳጣሉ። አጥብበው ሲመለከቱ ዴሞክራሲ የሌለና በወያኔ የመጣ ነገር እንደሆነ አድርገው ይሰብካሉ።
ሲሰፋ ዴሞክራሲ ትናንት በኢትዮጵያ ተማሪዎች ያነሱት የኢትዮጵያ ሕዝብ የማያውቀው የማይገባውና የማይፈልገው መዘዝ አድርገው ያወናብዳሉ። እንዲያውም ዴሞክራሲ የኢትዮጵያን ሕልውና የሚያናጋ የውጭ ኃይሎች ሴራ ነው በማለት ዓይናቸውን በጨው አጥበው ያለፉትን አገዛዞች ግፈኛ አስተዳደር ሊያቆነጁ ይሞክራሉ። በዚህም ከጥንታዊ ታሪኩ ጀምሮ በፍትህ ወዳድነቱ፣ በሕግ አክባሪነቱ፣ በዳኝነት ባህሉ፣ በነጻ ሰውነቱ የዳበረ ልማድ ያለውን የኢትዮጵያን ሕዝብ ዴሞክራሲ፣ ፍትሃዊና ሕዝባዊ መንግስት አይገባህም እያሉ ግራ ያጋባሉ። ሀገርህን፣ ታሪክህንና አንድነትህን እንወዳለን እያሉ ሕዝባዊነትንና ፍትሃዊነትን ይነፍጉታል። በኢትዮጵያ የተቃዋሚ ወገኖች የቱንም ያህል ወያኔንም ሆነ ኦሮሞማውን ቢቃወሙና ቢጋፈጡም የኢትዮጵያ ሕዝብ መሰረታዊ የፖለቲካ ግቦችን የማያሟሉ ወይም በመምሰል የሚያደናግሩ በዝተዋል። ወያኔ በዴሞክራሲ ስም የፈጸመውን ግፍ ለመበቀል በአንድነት ስም ተመሳሳይ ሰቆቃ በመፈጸም የፎከሩና ያጓሩ አሉ። ወያኔ የትግራይ ትግርኝ የቋንቋ አባላት ባልሆኑ በተለይም በአማራው ላይ ላደረገው በደል በአንድነት ስም ተጠልለው ትግሬን አጠፋለሁ የሚሉ ጉዶች ተነስተው ኢትዮጵያውያን አፍረናል። የአንድነት ኃይል በብዙ መልኩ የማይሻልበት ነገር ደግሞ ውስጣዊ ዴሞክራሲ ካገዛዙ ባላነሰ መልኩ የሌለው ከመሆኑም በላይ አመራሩ ዝናና ክብርን ከሁሉም በሚያስበልጡ ሰዎች እየተያዘ መቅረቱ ነው። የገዢውን ክፍል የዴሞክራሲ ፌዝና እንከን ከመልቀም በቀር በራስ ላይ የሚደረግ ዴሞክራሲያዊ ተጠያቂነት አልዳበረም። የፖለቲካ ድርጅቶችም ሆኑ የሙያ ማህበራት የአንድ ሰው አመራር ሰለባ እንደሆኑ ዓመታት አልፈዋል። ግለሰቡና ማህበሩ ወይም ግለሰቡንና የፖለቲካ ድርጅቱን መለየት እስከሚያቀት ድረስ የግለሰቦች ስምና ተክለሰውነት ድርጅታዊ ትግልን እየዋጠ ነው። ለሁሉም ነገር ወሳኙ ተጠሪውና አድራጊው ፈጣሪው ተክለሰውነት የቀረጸው ግለሰብ ነው። በዚህም ሌሎች የአመራር አባላት እንዲሁም ተራ አባላት ፈጠራ ትግልና ዘዴ ታምቋል። ድርጅት የጋራ ዓላማዎችን መሰረት አድርጎ በግል የማይወጡትን በጋራ ለመወጣት አባላቱን በአይነተኝነት ይዞ የሚመሰረት ማህበራዊ ክስተት መሆኑን የሚያደበዝዝ አምልኮተ ግለሰብ ሃይማኖተኛ አካሄድን የመከተል አዝማሚያ እየተከሰተ ነው። የብዙ ተቃዋሚዎች አመራር በዝናና በስም ብቻ የተወጠረ ነው። ዝናቸውን፣ ስማቸውን ከመከበሪያ አልፎ ለመመለኪያ ሊጠቀሙበት የሚሹ ማቆጥቆጣቸው ከዚህ አንጻር አያስደንቅም። የሚያሳዝነው ግን ትግሉን በዝናቸው ስር አፍነውና አጥመልምለው እያስቀሩትና እያዳከሙት መሆኑ ነው። እነሱ ያሉት የመጀመሪያ የመጨረሻ ነው። እነሱ ዝነኛ ስመኛ ናቸውና እነሱ የመረቁት አይተችም። እነሱ ያወደሱት አይወገዝም። እነሱ የረገሙት አርዮስ የርጉሞች እርጉም ነው። መዘንጋት የሌለበት ነገር ግን ትግሉ የአመራሩ ወይም አንድ ወይም ሁለት አባላት ብቻ አለመሆኑን ነው። የኦሮሞማው አግላይና የግፍ አገዛዝ ብሔራዊ ተሳትፎን ይጠይቃል። አንድ ሲወድቅ ሌላው እንዲተካ የሚደረግ አሰራር ሊኖር ይገባል። የታሰሩት ነጻ እንዲወጡ፣ የጠፉት እንዲገኙ፣ የተገደሉት የክብር መቃብር እንዲኖራቸው የትግሉ አመራር ተወራራሽ፣ ተሸጋጋሪና ቀጣይ መሆን አለበት። የመምህራን ትግል፣ የሰራተኞች ትግል፣ የተማሪዎች ትግል፣ የአርበኞች ትግል፣ በአጠቃላይ የፖለቲካው ትግል ከዋና ወደ ምክትል፣ ከምክትል ወደ ተራ አባል ብቻ ሳይሆን ግድ ካለም ከትውልድ ወደ ትውልድ መተላለፍ የሚችልበትን መንገድ መፍጠር ይገባል። የኤኤንሲ የደቡብ አፍሪካው የ80 ዓመታት ትግልን ያስታውሷል። በርካታ ተቃዋሚዎች ከኦሮሞማው የሚሻሉት ሽግግርን የማመጣልህ እኔ ነኝ እያለ አገርን አንድነትንና ታሪክን ሲዋጋ እነሱ ለአገር አንድነት ታሪክና ክብር ቆመናል ማለታቸው ነው። ከብሔረ ጽንፈኛው
አገዛዙ እኩል የሚያደርጋቸው ደግሞ ለሕዝባዊና ፍትሃዊ ሥርዓት ደንታቢስ ወይም ጸር በመሆናቸው ነው። ይህም ችግራቸው አምባገነንነትን ከሕዝባዊ ሥርዓት የተሻለ ለሀገር ደህንነቱ ዋስትና ከሚል መደናገር ወይም አውቆ አጥፊነት የመነጨ ነው። አምባገነንነት ጠቀሜታው አልፎ ስቃዩና በደሉ በዝቶ የተተፋ ዘዴ መሆኑን ግን ይዘነጋሉ። በደሉና ሰቆቃው እየበለጠ በመምጣቱም ዴሞክራሲ ትርፋማ አማራጭ ሆኗል። በኢትዮጵያ ሁኔታ ደግሞ ገዢዎች እንጂ ሕዝብ የፈጠረው ችግር አልነበረም፣ የለምም፣ አይኖርምም። ሕዝብን የምንጠራጠር ኃይል የመሆን አቅሙን የምንፈራ ከሆነ ራሳችንን ከገዢዎች ወንበር ሰቅለናል እና እንውረድ። ያገዛዙ ችግር አለመውረድ ነው። የኢትዮጵያ አንድነት መሰረት ከታሪካችን እንኳን ብንነሳ ሕዝባዊ እንጂ አገዛዛዊ አልነበረም። ይህ ጉዳይ ሕዝባዊ መሰረት ስለሌለው የኢትዮጵያ ለስልጣን ጥመኞች ፍላጎት ስትከፋፈልና ስትቆራረጥ ብዙ የታሪክ አጋጣሚዎችን አሳልፋለች። ያ የታሪክ አጋጣሚ ከመቼውም በላይ ዛሬ አንዣቧል። መከፋፈልና መሸራረፍ ግን ሕዝባዊ መሰረት ቢኖረው ኖሮ በታሪካችን የምናከብራቸው ሰዎች ሕዝባዊ ሕልምን፣ ውህደትን እውን በማድረግ ታላቅ የታሪክ ቦታ ባላገኙ ነበር። ዛሬም አንድነት ስንል ይህን ታሪካዊና ሕዝባዊ መሰረት የሰረጸውን ሕዝባዊ ዋስትና ይዘን ነው። ዛሬ ለአንድነት ሁሉም መቆርቆሩን ይህም ብሔራዊ ይዘት ያለው መሆኑን ተቀብለን ነው። ያማ ባይሆን ኑሮ ወያኔና ተከታይ መሰሎቹ ተገንጣይ አስገንጣይ የታሪክ ተልዕኳቸውን ከዛሬ በፊት ጨርሰው በተገላገሉ ነበር። ነገር ግን ወያኔም ሆነ ኦሮሙማው አፍራሽ አገዛዝ ነው። ሕዝባዊ መሰረትና ዓላማ የለውም። ሕዝባዊ መሰረት ያለው አንድነታችን የመንግስት ድጋፍ ቢያጣም አለመውደቁና አለመሸነፉ ሌላ ነገርን አመላካች ነው። ሕዝባዊ አንድነታችን በአምባገነናዊ በጎ አሳቢነት ብዙ ጊዜ ሊጠገን ቢሞከርም ቀጣይነትና መረጋጋትን አጥቷል። ይህም የሆነው አምባገነንነት የራሱ የሆኑ አይቀሬ አጥፊ ችግሮች ስላሉበት ነው። በመሆኑም አኩራፊዎች ከዚህ የማምለጥን አማራጭ ሲወስዱ በዚያው አዙሪት ወደ ተገንጣይነት ይወርዳሉ። ገናኑና ጠባቡ ሊቻቻሉ አይሆንላቸውምና። ነገር ግን ሕዝባዊ መሰረት ያለው አንድነትን ለመጣል ስለማይችሉ ትርፉ ቀጣይ ግፍና ውድመት ይሆናል። ሆኖም እንቅስቃሴያቸው የአምባገነኑን ኢፍትሐዊነት መሰረት ስለሚያደርግ የዜጎችን ልብ የሚከፋፍል የአገርን ሀብት የሚጎዳ ይሆናል። የሚያሳዝነው ግን አምባገነኑ የአንድነት ሞግዚት አድርጎ ራሱን ሲያቀርብ፣ ጠባብና ተገንጣዮች ደግሞ ራሳቸውን የፍትህ ኃይል አድርገው በስልት የሕዝብን ምኞት ይከፋፍላሉ። አንድነትና ዴሞክራሲ ማለት እንግዲህ ከላይ በአምባገነኑና በተገንጣዮች ለስልት የተያዙትን ሕዝባዊ አንድነትና ፍትሃዊነት በሕዝብ ቁጥጥር ስር ይዋሉ ለማለት ነው። ወደ ኋላ ለመመለስ ሕዝባዊና ታሪካዊ አንድነታችን እውነታ ነው። ነገር ግን በግፍ አገዛዝ የተነሳ ሊጎላ አልቻለም። ዛሬ ጥያቄው ይህ እውነታ ሕዝባዊና ፍትሃዊ ሥርዓተ ዴሞክራሲን መሠረት አድርጎ ይድመቅ ነው። ትግሉም ይህን ካደበዘዙ ሁኔታዎችና እውነታውን ከሚሸረሽሩ ኃይሎች ጋር ነው። ባጭሩ በአሁኑ ወቅት ሕዝባዊውን አንድነታችንን ዴሞክራሲያዊ መሠረት ለማስያዝ የሚደረገው ትግል ችግራችንን ለመፍታት ወርቃማው መንገድ ነው። ችግሩ ግን ይህ ጎዳና ያለ መሥዋዕትነት ሊጠረግ የማይችል መሆኑ ነው። አንድነትን ለቀልብ መሳቢያ እያራገቡ ስልጣን ባጭሩ ለመያዝ ዴሞክራሲን የሚወጉ በአንድ በኩል፣ አንድነትን እየሸረሸሩ በዴሞክራሲ ከሚያላግጡ ኃይሎች ጋር በሌላ በኩል መታገል ግድ ሆኗል።
ያለፉት በርካታ ዓመታት የፖለቲካ ክንዋኔዎች አንድነትና ዴሞክራሲን እንደ ዓላማ አዋህደው ባለመቀበላቸው ችግራችን ሰፍቶና ጠልቆ የከበደ መስዋዕትነት የሚጠይቅ ሆኗል። ከዚህ አንጻር የከበደውን ትግል ለመያያዝ የቻሉት በጣም ጥቂቶች ናቸው። አገራችንን፣ ሕዝባችንን የምንወድና የምናከብር ከሆነ ሕሊናችን ሊዳኘን ከቻለ ግፍ እንዲያበቃ ትጥቅ አንስተው ለአገር ሕልውና እየተዋደቁ ያሉትና በየማጎሪያው የወደቁ ታጋይ ኢትዮጵያውያን ተስፋን ሕልም እንዲሰምር ይህን የጥቂቶች ብቻ ሆኖ የቀረ ክብር አንድነትና የዴሞክራሲ ትግል እናገዝ። ትግላችን ለአንዲት ለታፈረች ዴሞክራሲያዊት ኢትዮጵያ ነው። አንድ ዋጋ ድንበሩ ከዚያ ነው። በዘመናት መልክ ግንባርክን አሳየው፣ 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 ግንባርክን አሳየው። ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን። የነጻነት ዋጋ ድንበሩ ከዚያ ነው። በዘመናት መልክ ግንባርክን አሳየው፣ 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 ግንባርክን አሳየው። ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው፣ የሕዝብ ተስፋ ነህ። ግንባርክን አሳየው፣ 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 ግንባርክን አሳየው። ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው፣ 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 ግንባርክን አሳየው። በቀጥታ ከፋኖ የተላከ መልእክት። በካድሬ ያልተሳካ የፖለቲካ ድለላ በወታደር ሊሳካ አይችልም። የኢትዮጵያ መከላከያ ሰራዊት በሚባል ይታወቅ የነበረው ተቋም በአሁኑ ሰዓት በአዋጅ ከተቋቋመበት ዓላማ ውጭ ዋና አገልግሎቱ የኦህዴድ ብልጽግና ፓርቲ ወታደራዊ ክንፍ ከዛ ዝቅ ብሎ የአብይ አህመድ ስልጣን አስጠባቂ መሆኑ ገሃድ ወጥቷል። የኢትዮጵያን የግዛት አንድነት ማስጠበቅ፣ ሉዓላዊነቷን ማስከበር ተቀዳሚ ተልእኮዎቹ ቢሆኑም ይህ ኃይል ተቋማዊ ተልእኮውን ጥሎ የአንድ ግለሰብ ወንበር ጠባቂ ሆኗል። በዚህ ሳይወሰን እንጥሉ ድረስ የበሰበሰው አገዛዝ መለዮ ለባሽ ካድሬዎቹን መልምሎ ወታደራዊ አገዛዙን የማለማመድ ጥረቶችን ማድረግ ጀምሯል። ባለፉት 3 ተከታታይ ቀናት ተሸናፊው የብልጽግና አገዛዝ የተለመደ የፖለቲካዊ ቅሌቱን ያሳየባቸው የመድረክ ተውኔቶችን ሊጫወት ሞክሯል። ከታህሳስ 4 እስከ 6 ዓመተ ምህረት ለ2 ቀናት በተመረጡ የማዕከል ከተሞች በሶስተኛው ቀን በአዲስ አበባ ከተማ የተካሄዱትን ስብሰባዎች በውስጥ አርበኞቻችን በኩል ተከታትለናል። በቂ መረጃዎችም ደርሰውናል። ፋሽስቱ አብይ አህመድ በጥቅምና በወንጀል ሬከርድ እግሩ ስር ያደረጋቸው ታማኝ የግል ጀነራሎቹን በየተወለዱበት አካባቢ አሰማርቶ በብአዴን ካድሬ ያላሳካውን የፖለቲካ ድለላ በወታደር ሊያሳካ የህዝብ መድረክ ያለውን የመድረክ ተውኔቱን ሞክሯል። እንደ የአማራ ፋኖ ጎንደር እዝ መድረኩ ያገዛዙ የውድቀት ማህተም የተመታበት ሆኖ አግኝተነዋል። መድረኮቹ በተቃርኖ የቆሙ የተማጽኖ ልመናና ወታደራዊ ማስፈራሪያዎች የነበሩባቸው ቢሆንም በእድሜ በጾታና በሃይማኖት ሳይለያይ በእሳት የተፈተነ ብሔረተኛ ኃይል ታጋይ ህዝብ የተፈጠረ በመሆኑ እንደ ግንባሩ አውደ ውጊያ ሁሉ በመድረኩ ላይም የብልጽግና አገዛዝ ውርደትን እና ሽንፈትን ተከናንቧል። ልጆቻቸውን ለፋኖነት መርቀው ወደ ግንባር የላኩ የአማራ እናት አባቶች የአብይ አህመድ የግል ዙፋን ጠባቂ የሆኑ
በወዳቸው የወደቁ ጀነራሎችን የፖለቲካ ድለላ ተልእኮ አክሽፈውባቸዋል። በተለይም ብልጽግና ስልጣን ለህዝብ እንዲያስረክብ የቀረበውን ጥያቄ ወቅታዊውን የአማራ ህዝብ የጋራ አቋም የሚያንጸባርቅ ሆኖ አግኝተነዋል። እነዚህ በሆዳቸው የወደቁ ከአማራ ህዝብ እልቂት ይልቅ የዕለት ኑሯቸውና የጡረታ ዘመናቸው የሚያስጨንቃቸው መለዮ ለባሽ ብአዴኖች የአብይ አህመድ የፖለቲካ ደላላ መሆናቸውን ህዝብ በሚገባ ተረድቶታል። ከመነሻው የዘር ማጥፋት ዓላማ ያለው ጦርነትን ደግፈው ወልዶ ባሳደጋቸው የአማራ ህዝብ ላይ የዘመቱ የጥቁር ፋሽስት ቀኝ እጅ ናቸው። በዚህ ተግባራቸው የተከበረውን ወታደራዊ ሙያ አዋርደዋል፣ የአማራ ህዝብን ክደዋል። ከምንም በላይ የጦር ወንጀል ተጠያቂ ናቸው። ሰራዊቱ በህዝብ የተጠላ የሚዋጋለትን ዓላማ የማያውቅ የሰራዊቱ አዛዦች የወታደራዊ አቅም ሳይሆን የስርቆትና የማህበራዊ ብልግና ፉክክር ውስጥ ያሉ ከህዝብ የተነጠሉ በመሆናቸው እና የአማራ ህዝብ ፍትሃዊ የህልውና ትግሉን እንደ ህዝብ የገባበት በመሆኑ ጠላት ጦርነቱን ባጭር ጊዜ ተሸንፏል። ውጊያዎቹ ግን እንደቀጠሉ ናቸው። በሌላ በኩል መከላከያ ሰራዊት ተብዬው የጠባብ ቡድን ፍላጎት ማስፈጸሚያ ከማድረግ አልፎ የዘር ጭፍጨፋ ማስፈጸሚያ መሳሪያ መሆኑን የኦሮሞማ ጀነራሎች የኢትዮጵያ ፖለቲካ ውስጥ አድራጊ ፈጣሪዎች ሆነው ተንበርካኪውን ብአዴንን በእግራቸው ስር አስገብተው እንደያዙት ሁሉ የአማራ ተወላጅ ወታደራዊ መኮንኖችም ለዓላማቸው ገባሪ እንዳደረጓቸው በኦህዴድ ፖለቲከኞችና በኦሮሞማ ጀነራሎች መካከል አንድና ወጥ ግብ መኖሩ ይህም በአማራ መቃብር ላይ የኦሮሞ ኢምፓየር መገንባት ግባቸው እንደሆነ ሁሉም የአማራ ተወላጅ አልፎም የኢትዮጵያ ጉዳይ ግድ የሚላቸው የአማራ ትግል ደጋፊዎች በሙሉ ሊያውቁት ይገባል። በመሆኑም አሁን ባለው ሁኔታ ምናልባትም እንጥፍጣፊ እድል ያለው በዘር ማጥፋትና በዝርፊያ ያልተዘፈቀ ቢገኝ በተለይም ታችኛውንና በስሙ የሚዘረፍበትን የሰራዊት ክፍል ለመጨረሻ ጊዜ ወደ ህዝብ ትግል የሚወግንበትን እድል ለመስጠት የሚከተሉትን ጥሪዎች ማድረጉ አስፈላጊ ሆኖ ተገኝቷል። አንድ ፋሽስቱ አብይ አህመድ የግል ዙፋን መጠበቂያ እያደረገ ያለው ኃይል የሰው ኃይል ቋቱ የተመናመነ ቀፎ የቀረበ መሆኑ ስርዓቱ እየፈረሰ ነው። ስለሆነም መላው ሰራዊቱ አባልና አመራር ከዚህ ተሸናፊና ፋሽስታዊ ቡድን ራስህን በማግለል ስርዓቱን ከሚታገለው አማራ ህዝብ ጎን እንድትቆም ጥሪ እናቀርባለን። ሁለት ጥሪውን የማትቀበሉ ከፍተኛ መኮንኖች መላው ህዝብ እንደሚያውቀው በህገ ወጥ መንገድ በዝርፊያ መልክ በችጋርና በረሃብ ከሚሰቃየው የኢትዮጵያ ህዝብ በመመዝበር ለአንድ ግለሰብ ዙፋን ታማኝነት ራሳችሁን የሸጣችሁበትን የጥቅም ድልድል ተካፋይ በመሆን የታደላችሁትን ቤትና መሬት መሸጥ መለወጥ አትችሉም። ንብረት ማንቀሳቀስ አይታሰብም። 3 አቅም ያላችሁ የሀገር ውስጥ ባለሀብቶች ከክልል እስከ ፌዴራል ማንኛውም መለዮ ለባሽ ወታደራዊ መኮንን ሀብት ማሸሽ አትችሉም። ለታማኝነታቸው መግዣ የታደሉትን መሬትና ቤት ብትገዙ የጦር ወንጀለኞች ተባባሪ ተደርጋችሁ ትቆጠራላችሁ። ኪሳራውና ተጠያቂነቱ በእናንተ ላይ መሆኑ ይታወቅ። 4 የጀነራል መኮንኖችንና የከፍተኛ መኮንኖችን ስም ዝርዝርና የዘረፉትን የህዝብ ሀብት መጠን በይፋ በመገናኛ ብዙሃንና በማህበራዊ ሚዲያዎች እናጋልጣለን። በተለይ የአማራ ተወላጅ የሆኑ ባንዳ ጀነራሎችና ኮሎኔሎችን ስም ምስል መላው የአማራ ህዝብ ለይቶ እንዲያውቃቸው ከነ አረመኔያዊ ግብራቸው በይፋ እናጋልጣለን። 5 መላው የአማራ ህዝብ በልጆችህ በህፃናት በአረጋውያን ላይ እድሜ ጾታና ሃይማኖት ሳይለይ በየመንደሩና በየጎዳናው ደምህን ከሚያፈሳው አረመኔ አብይ አህመድ ጎን ተሰልፈው በሚያውቁት ጎድጓዳ በባንዳነት የሚያገለግሉትን ካብራክ የወጡ ባንዳ የጦር መኮንኖችን ከየትኛውም የዝምድናና ማህበራዊ መስተጋብር በማግለል ማህበራዊ ቅጣት እንድትቀጣቸው ጥሪ እናቀርባለን። 6 ፋሽስቱ አብይ አህመድ የግል ዙፋን ጠባቂ ባደረገው የሰራዊቱ ተቋም ውስጥ ሆናችሁ ትግላችንን በመረጃና በተለያየ አግባብ የምትደግፉ በህዝባችሁ ላይ የታወጀውን የዘር ማጥፋት የምትቃወሙና እየታገላችሁ ላላችሁ ጥቂት ታማኝና ቁርጠኛ የሰራዊቱ አመራርና አባላት ያለንበት የትግል ምዕራፍ የያዛችሁት አቋም ከመቼውም ጊዜ በላይ ትክክል እንደሆነ የምታረጋግጡበት ነውና የውስጥ ትግላችሁን አጠናክራችሁ እንድትቀጥሉ እንጠይቃለን። 7 መላው ኢትዮጵያ ህዝብ አብይ አህመድ የግል ጀነራሎቹን በህዝብ አገዛዝና ፖለቲካዊ ጉዳዮች ጣልቃ እንዲገቡ በማለማመድ አገሪቱን ወደ ወታደራዊ አገዛዝ ለመውሰድ ያሰበበት መንገድ ለኢትዮጵያና ህዝቦቿ አደጋ ያዘለ መሆኑን ተገንዝባችሁ ከአማራ ፋኖ ትግል ጎን እንድትቆሙ ጥሪያችንን እናቀርባለን።